ሞተርስ ዋጓን እንደው ዝም አላችሁ አጥረጭ አለች ባግዳድ ከባድ ነገር ነው እንደ እየጠየቅናችሁ ያለ ነው። ከ6 ወር በፊት የሶሻል ሚዲያ አካውንታችሁን ለማሳደግ ያስጀመራችሁት የ1 ሚሊዮን ብር ቻሌንጅ አሸንፈሻል ላላችኋት ልጅ ለምንድነው ብር የማትከፍሏት? 1 ሚሊዮኑ ብር ላይ 100 ሺህ ብር አንስታችሁ ሰጣችሁ 900 ሺህ ብር ይቀራል። እዛ መሃል ላይ አዶናይና ማናጀሩን አስገባችሁ። ከዛ በኋላ ደግሞ አራዘማችሁ። እናንተ ሳይድ ያለው ማብራሪያ ያለው ስቶሪ ምንድነው? እኛ ነን የተሳሳት ነው። ልጅቷ አላሸነፈችም። ቻሌንጁን ሰርዛችሁታል። አሁንም እንደተራዘመ ነው። ምንድነው ያለው ጉዳይ እዚህ ጋር? ምክንያቱም አሁንም ከሲድሮ አፕ ጋር ኮላብ አድርጋችሁ ሌላ ቻሌንጅ አስጀምራችኋል። 900 ሺህ ብሩን ወደዚህ አምጥታችሁት ነው ወደዚህኛው ቻሌንጅ። እንደዛም ከሆነ ግልጹን ለምን አትነግሩንም? ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏት። ከዛ ኢቨንቹአሊ የአዶናይ ማናጀር ደግሞ ኖ ከኔ ጋር ነው መነጋገር ያለብሽ ብሎ ከዛ ልጅቷ እስካሁን ድረስ የሚገባትን ነገር አላገኘችም። ሉናብጥ ማለት ነው። ግልጽ መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ቻሉት፣ አይዟችሁ ያለ ነው። እዚህ ፔጅ ላይ ሰው አንመርጥም። 900 ሺህ ብሩን አለመክፈል እኮ መብታቸው ነው ምናምን ያላችሁ ሰዎች አሉ። አዎ መብታቸው ነው አለመክፈል፣ ግን መናገር አለባቸው፣ ማሳወቅ አለባቸው። ቻሌንጁን ሶሻል ሚዲያቸው ላይ እንዳሳወቁት 900 ሺህ ብሩን እንደማይከፍሉ ወይም ደግሞ ቻሌንጁን ሀሳባቸውን እንደቀየሩ ዋቴቨር ኢትስ ማሳወቅ አለባቸው ሶሻል ሚዲያቸው ላይ። በጣም ብዙ ድርጅቶች ቢዝነስ የሚሰሩበት መንገድ ነው ይሄ። ባይ ዘ ዌይ ቀላል ነገር አይደለም፣ ቀላል ትራንዛክሽን አይደለም። በጣም ብዙ ድርጅቶች ሶሻል ሚዲያ ላይ ያላቸውን ኢንፍሉዌንስ ያላቸውን አቅም እየተጠቀሙ ያሉት በእንደዚህ አይነት ቻሌንጆች ነው። አንድ ድርጅት ሶሻል ሚዲያ ላይ መጥቶ የ1 ሚሊዮን ብር ቻሌንጅ አዘጋጅቻለሁ ተሳተፉ ካለ በኋላ እነዚህ ሁላ ሰዎች ከተሳተፉ በኋላ ለሚያሸንፈው ሰው ቃል የገባውን ገንዘብ ቃል የገባውን ጊፍት ስጦታ whatever it is የማይሰጥ ከሆነ ማወቅ አለብን ሁላችን። ስፔሻሊ ኮንተንት ክሪኤተሮች ማወቅ አለባቸው። ሶ አብሪ ሞተርስ እየጠበቅናችሁ ነው። ሲድሮ አፖችም እንደዛው ዝም አትበሉ። አብራችሁ እየሰራችሁ ያላችሁት ድርጅት ነው እንደዚህ አይነት ነገር እየሰራ ያለው። አሁን ከነሱ ጋር ቻሌንጅ ጀምራችኋል እናንተም። ሶ የእናንተም ቻሌንጅ እንደዚህ አይነት ውጥንቅጥ ውስጥ እንደማይገባ ምንድነው ማረጋገጫው? አዶናይ ምንድነው የምታውቀው ነገር ስለዚህ ጉዳይ? ዝም አትበል። አንተ ተነስተህ ከህዝቡ 6 ሺህ ብር ወሰድክና ወሰድክ። ምን ወሰድኩ? 6 ሺህ ብር ማረጃ አለ አይደል? ስንት ወሰድክ? 6 ሺህ ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6 ሺህ ብር በወር 500 ብር በአመት 6 ሺህ ብር ቆጥቧል አንድ ሰው አገኘው። እሺ 6 ሺህ በእነሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እንዴ? እያልኩ ያለው ምንድነው? ከቅድም 6 ሺህ ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6 ሺህም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6 ሺህ እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውል 6 ሺህ ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነሱ ጋር ሲቀመጥ እኮ 6 ሺህ ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6 ሺህ ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። 6 ሺህ መመለስ እኮ ለኔ ተላላፊ በሽታዎች ሁሉ ምጠላው ምን እንደሆነ ታውቃላችሁ? ፍርሃት ከሞት ሳይሆን ከመኖር ነው የሚያስጠላው ባይነኝ። ምክንያቱም ኳሊቲ ኦፍ ላይፋችሁን በጣም ነው የሚቀንሰው። በቃ ይሄን ባረግ ይሄን ብል ይሄ ሁሌ በሰቆቃ ነው የሚባለው፣ በሰቀቀን ነው አይደል? ከወርዱ መሰል ሁሌ በሰቀቀን ነው የምትኖሩት። እና ደግሞ ተላላፊ ነው እንጂ እኔ አሁን በዚህ መልኩ እንዴት ልፈራ ቻልኩ አይነት ነገር ብዬ ስጽፍ ወይ የሆነ ሰው አለበት፣ የሆነ ሰው ብሎኝ ነው ወይኔ እንዲህ ልትይ እንደዚህ ልታረጊ ወይኔ አንቺ ልጅ እንደዚህ ወይኔ። እና አንዳንዴ ከራሴ ጋር ሳወራ ማለት ትንሽ ኳሊቲ ኦፍ ላይፍ አሪፍ የሆነች ኑሮ መኖር ይሻላል።
የሆነች በቃ አጠር መጠን ያለች ያንን ነገር መናገራችሁ ማለታችሁ የሆነ ነገር ህይወት የሚያሳጣ ነገር ከሆነ እውነት በቃ በፍሪደም እንደመኖር የሚያስደስት ነገር የለም። አይዶን ያን ነው ሰሞኑን እያሰብኩ ያለሁት። ነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ ሰብሰብ ብለው ኑና ብሉ ናይል አክሲዮን ማህበር የተባለ ድርጅትና አቋቁም ኢትዮጵያውያን ብራችሁን ወዲህ በሉ ሲሉን ነበር። ሰጠናቸው ሳይለንሰር እንደተገጠመለት ሽጉጥ። ይኖሩ ይሙቱ ይተኩሱ ይክረፉ የሚታወቅ ነገር የለም። ብሉ ናይል ሆይ ካላህ ቤት በል ትጠራለህ። ኢትዮጵያ ውስጥ እንግዲህ ብዙ አክሲዮን ማህበሮች ሲቋቋሙ ተጮሁ ነው የተጋነነ ማስታወቂያ የተጋነነ ስከሳ የነበረባቸው ናቸው። አንዱ ብሉ ናይል ነው። ይኑር ይሙት ይቀበር ይዳን የሚታወቅ ነገር የለም። ሌላኛው ሀበሻ ሲሚንቶም በእንደዚህ አይነት ኑና ኢትዮጵያውያን ሆይ ሀገራችንን በሲሚንቶ ሴክተሩ የሆነ ደረጃ እናድርሳት፣ በጋራም ብልጽግ፣ በጋራ ሀገራችንን እንገንባ አሉ። ብር ለቀሙ። ስለመኖር ስለመሞታቸው እኛ አይደለንም ባለ አክሲዮኖቹም አያውቁ። አንዲት ቀን ጠርቶ አትርፍ ያለሁ ወይም ከስር ያለሁ ወይን ሞች ያለው ወይን ተቀብር ያለው አላለም። ወሊፍ ትራንስፖርት የትራንስፖርት ሴክተሩን ከፍ እናደርገዋለን፣ ኑ በጋራ እንስራ ስትሉም ነበር። ብር ለቀማችሁ፣ ትሞቱ ትኖሩ ትጥፉ የሚታወቅ ነገር የለም። 1-4-5 መኪኖች ገዝታችሁ ነበር አይተናል። ነገር ግን አንድ ቀን ኢንካም ስቴትመንታችሁን ባላንስ ሽታችሁን አላሳያችሁንም እያሉ ነው ስቶክሆልደሮቹ። ስለዚህ ካላችሁ አቤት በሉ። እነዚህ ድርጅቶች ሲቋቋሙ ጮኸው ነበር የተቋቋሙት። ቢዝነስ ሲመራ ጥልቅ ዲሲፕሊን ያስፈልጋል። በዛ ዲሲፕሊን ውስጥ አንዱ ሌብነት ነው። ድርጅት ሳይቋቋም ከርስን ማቋቋም ከተጀመረ ያ ድርጅት መጥፋቱ አይቀርም። ስለዚህ እነዚህ አሁን የጠራኋችሁ 3 ድርጅቶች ብሉ ናይል፣ ሀበሻ ሲሚንቶ፣ ወሊፍ ትራንስፖርት ባለ አክሲዮኖቹ እየጠበቋችሁ ነው። አንድ ነገር በሏቸው፣ እየጠሯችሁ ነው።